አወዛጋቢው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ይጥሉታል ተብሎ የሚጠበቀው አዲስ ታሪፍ ከአሜሪካ ጋር በንግዱ ዓለም እየተፎካከሩ በሚገኙ ሀገራት ብቻ ሳይሆን ቀሪው ዓለም ላይም ጫና የሚያሳድር እንደሆነ ተጠቁሟል። እንደ ብሉምበርግ ዘገባ ከሜክሲኮና ካናዳ የሚመጡ ሸቀጦች ላይ 25 በመቶ የሚደርስ ታሪፍ እንዲሁም ከሌሎች ሀገራት ወደ አሜሪካ በሚገቡ መኪኖችና መለዋወጫዎች ላይ 25 በመቶ ታሪፍ ለመጣል ማሰባቸው ተገልጿል። ይህን ተከትሎም በኤስያ የሚገኙ የአክሲዮን ገበያዎች መዋዠቅ ማሳየታቸው ተጠቁሟል። የጃፓኑ ኒኪ 225 የአክሲዮን ገበያ በ4 በመቶ መቀነሱም ተነግሯል። በሆንግ ኮንግ የሚገኘው የከተማይቱን 58 በመቶ ድርሻን ይዛል ተብሎ የሚታሰበው ሃንግ ሴንግ በ1.6 በመቶ እንደቀነሰና የኮሪያ ጥምር የአክሲዮን ዋጋ መረጃ ጠቋሚ የሆነው ኮስፒ በ2.5 በመቶ መቀነሳቸውን ቢቢሲ ዘግቧል። ከኤስያ ሀገራት በተጨማሪም ለዩናይትድ ኪንግደም ፈታኝ ጊዜ እንደሚሆንም ተገልጿል። ሀገሪቱ ፖሊሲዎችን በማስተካከል ከአሜሪካ ታሪፍ ማሻሻያ ጋር ተያይዞ የሚመጣውን ቀውስ ለመቀነስ መታሰቡም ተጠቁሟል። እንደ አውቶሞቲቭና ኤሮስፔስ ያሉ አንዳንድ የዩናይትድ ኪንግደም ዘርፎች በእነዚህ ታሪፎች ምክንያት ከባድ ውድድርና ከፍተኛ ኪሳራ ሊገጥማቸው ይችላልም ተብሎ ተሰግቷል። ነገር ግን እንደ አውሮፓ ህብረትና ካናዳ ያሉ ሀገራት የሚጣለው ታሪፍ በቀጥታ የሚነካቸው በመሆኑ ለሚጣለው አዲስ ታሪፍ አጸፋ የሚሆን ምላሽ እያዘጋጁ መሆናቸውን ገለጸው። የአሜሪካ የንግድ ፖሊሲዎች በተለይም የታቀዱት ታሪፎች በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ የሚያሳድሩ ናቸው። የፕሬዝዳንቱ የቅርብ ጊዜ ንግግሮች ታሪፍ ላይ ማሻሻያ እንደሚደረግ የሚያሳዩ ቢሆንም ቅሉ አሁን ላይ ነገሮች የተገላቢጦሽ እየሆኑ ይመስላሉ። የዋይት ሀውስ የምጣኔ ሀብት አማካሪ ኬቨን ሃሴት በቅርቡ ለፎክስ ኒውስ እንደተናገሩት ታሪፉ ከ10 እስከ 15 በሚሆኑ ከአሜሪካ ጋር ተፎካካሪ የሚባሉ ሀገራት ላይ እንደሚያተኩር ቢናገሩም የሀገራቱን ስም ከመጥቀስ ተቆጥበዋል። እየታየ ያለው የንግድ ጦርነትን ፍራቻ ያልተረጋጋ ገበያ የሚፈጥር መሆኑ ብዙዎችን ያሰጋ ነው። ሆኖም እንደ ከፍተኛ የንግድ አማካሪው ፔት ናቫሮ ከሆነ ይህ የትራምፕ አዲስ ታሪፍ በዚህ ሳምንት ውስጥ ለአሜሪካ በትሪሊዮን የሚቆጠር ዶላር ገቢ የሚያስገኝና አዲስ የስራ ዕድል የሚፈጥር ስለመሆኑም ተነግሯል። ባለፈው ሳምንት የታተመው የዋይት ሀውስ መረጃ እንዳመላከተው በእያንዳንዱ አስመጪ ላይ 10 በመቶ ታሪፍ ቢጣል ወደ 3 ሚሊዮን የሚጠጉ የስራ ዕድሎችን ሊፈጥር እንደሚችልም ተጠቁሟል። ይህ ብቻ ሳይሆን የቲክቶክ ዕጣ ፈንታም እስከ ቅዳሜ ባለው ቀን ውስጥ የሚወሰን ሲሆን ቻይናዊ ዜግነት ለሌለው ሰው ካልተሸጠ አሊያም ከፕሬዝዳንቱ ጋር ስምምነት ካልተደረሰ የመዘጋት ዕጣ ፈንታው ደርሷልም ተብሏል። አዛውንቱ ፕሬዝዳንት የሀገራቸውን የአሜሪካ ኢኮኖሚ ከተዛባ ውድድር ለመጠበቅና የተሻሉ የንግድ ውሎችን ለማስገኘት እንደ መደራደሪያ ለመጠቀም ያለመ ሳይሆን እንደማይቀር የምጣኔ ሀብት ባለሙያዎች የሚያነሱት ሀሳብ ነው።